ይዤ የመጣሁት ወይ ደግሞ የሰራ ነው ስራ የአጥንት ህክምና መሳሪያዎችና ተያያዥ ሌሎች የህክምና መሳሪያዎች ሃይ ሪስክ እና ሎ ሪስክ የሚባሉ መሳሪያዎችን ነው። ስብራትን ለማያያዝ የሚውለውን ኤክስተርናል ፊክሴተር በሰውነት ውስጥ ገብቶ ደግሞ ስብራትን የሚያያይዘውን ፕሌት፣ ረጃጅም አጥንቶችን ስብራት የሚሆነውን ኢንትራሜዱለሪ ኔይል የሚባሉ እና ሌሎች መሳሪያዎችን ከከፍተኛ ጥንቃቄ ወይም ሃይ ሪስክ ከሚባለው በኩል ሰርተናል። እነዚህ መሳሪያዎች አብዛኞቹ ከውጭ ነው የሚመጡት። ስለዚህ ዋጋቸው ውድ ነው። ከሎ ሪስክ ወይ ደግሞ ቀላል ሪስክ ከሚባሉት የታካሚ አልጋዎችን ታካሚ ከታካሚ የሚለያይበት ስክሪን የሚባለውን ታካሚ ከታካሚ የሚለይበት መጋረጃ፣ የግሉኮስ መስቀያ ወይም አይቪ ስታንድ የሚባለውን እና ሌሎችም ተመሳሳይ አልጋ አጠገብ የሚሆነው ካቢኔትን ጨምሮ ሌሎችም መሳሪያዎችን ሰርተናል። እኛ የምንጠቀመው የእግርጌም የራስጌም ድጋፋችንን ኤምዲኤፍ እንጨትን ነው። ሌላውን አብዛኛውን ፓርቱን አገር ውስጥ ባሉ እቃዎች ብረቶች እንጠቀማለን፣ ለአልጋው ማለት ነው። በተለያዩ ዳይሬክሽኖች እንዲንቀሳቀስ አድርገን ሰርተነዋል ማለት ነው። ስለዚህ ኢምፖርትን ይተካል፣ የውጭ ምንዛሬን ያድናል። ካለብን ደግሞ የሀገራችን ይሄ ከመኪና አደጋ የሚሆን የአደጋ ጫና በራሳችን አቅም በርካሽ የምናክምበትን ሁኔታ ይፈጥርልናል ብለን ነው የተነሳ ነው። አሁን ለምሳሌ አንድ አልጋ ወደ 25 ሺህ ብር ነው የሚጨርስብን፣ ግን ገበያ ላይ ያለው ግን ከ80 እስከ 100 ሺህ ምናምን እንደዛ ከውጭ የሚመጣው ማለት ነው። ኤክስተርናል ፊክሴተርን ብንወስድ ወደ 10 ሺህ 15 ሺህ ምናምን ይሆናል። እኛ 5 ሺህ 4 ሺህ አካባቢ ያልቃል። በእኛ ጥሬ ዕቃ አምጥቶ ጥርስ ማውጣትና አሴምብል ማድረግ መገጣጠም ነው የሚሆነው ማለት ነው። የተሻለ ፋይናንስ ብናገኝ የሰራናቸውን ምርቶች በተሻለ ደረጃ ጥራት ደረጃም ብዛትም ማቅረብ እንችላለን። ስኪልስ ኢትዮጵያ ይህንን እድል አመቻችቶልን ይህንን ፕሮቶታይፖች እንድንሰራ ስላገዘን ማመሰግናለሁ።